አምሶሪ ፔንቴኮስታል እንዳለ ትምህርቱን ልናወጣው ነው። እንዳለ ብዙ ትምህርቶች ላይ ልንሄድበት ነው። እኛም ልሳን ላይ የቻይናው ጽሁፍ ላይ ሁሉ ነገር ላይ እኛም ልንሄድበት ነው። ስለዚህ ያ ዳይሬክት አታክ እያደረገ ያለ ግለሰብ ዲቤትን ይቀበል፣ በዲቤት ይዋጣልን። አለበለዛ ግን እንደዚህ ቀጥላለሁ ሉትራንን መካነ ኢየሱስን ስሟን እያጎደፍኩ ምናምን ቀጥላለሁ ካለ ከፍተኛ የሆነ ክፍፍል ሊመጣ ነው እና ይህን ነገር ቢታሰብበት ብዬ እላለሁ። እንደዛ እየተደረገ መቀጠል አይቻልም። ብዙ ነገር አለ እና ቢታሰብበት መልካም ነው። ልዩነት ካለ እንትን ካለ በዲቤት ይዋጣልን። በቃ ዲቤት ጠርቻለሁ፣ ዲቤት ላይ እንተያይ፣ እዛ ላይ እንተያይ። ፉል ኢነርጂ ነው የምንጠቀመው፣ ፉል እውቀት፣ ፉል ኢነርጂ እዛ ጋር እንተያይና በዲቤት ይዋጣልን። ከዛ ውጭ ግን እንደዚሁ ቤት ዘግቼ ስሟን አጠፋለሁ የመካነ ኢየሱስን የሉትራንን ከተባለ እኛም ወደማንፈልገው ነገር ልንሄድ ነው። እናንተ ትጎዳላችሁ። ሌሎቻችሁ ንጹህ የሆናችሁ ወንድሞቻችን እናቶቻችን ፔንቴኮስታል እናንተን ማሳዘን አንፈልግም፣ ግን የግዴታ እንደዛ ልናደርግ እየተገፋፋ ነው። ለምን እሱም ኢንስቲትዩትን ነው እያጠቃ ያለው፣ ጠቅላላ መካነ ኢየሱስን ጠቅላላ ሉትራንን ነው እያጠቃ ያለው እና ይሄ ነገር ቢታሰብበት ብዬ እላለሁ። በዲቤት ይዋጣልን። ያ ግለሰብ እኔ ጥሪ አቀርባለሁ፣ በዲቤት ይዋጣልን። በቃ ይህንን ነው የምለው። ዴቭ እኔ በጣም የታዘብኳቸው ሰዎችም አሉ። ደግሞ የሆነ እኛ ሀርሽ የሆነ ነገር ስናወራ እኛ ቤት ይገቡና የሆነ ውሃ ለመቸለስ ምናምን የሚሞክሩ ሰዎች እኔ የታዘብኩትን ነው። ለምንድን ነው ራሽናል ሆነው እዛ ሄደው ማያወሩት ነው? በጣም አሁን ከባድ የሆነብን ነገር እኮ እኛ እንደነሱ አናወራ ማለት በዛ በኩል እንደሚወራው አናወራም። አንድ ቀን እዛ ወረተን አናውቅም። ይበልጥ በቤተክርስቲያን በኩል ስለመጣ ነው። ራሽናል የሆኑ ሰዎች ለምንድነው እኛ ጋር እንደሚያወሩ እዛ ሄደው ማያወሩት? እኔ ሰባኪ ነኝ። ፕሮቴስታንት ሆኖ በህፃንነቱ የተጠመቀ ሁሉ አልዳንም። እኔ ጋር እንደዚህ መልመጥመጥ እኮ የለም። ኃጢአት ይቅርታም ያመጣል የሚል አንደኛ የክርስቶስ ደም ውሃ ነው እያሉ ነው ያሉት። ኦር ከውሃ እኩል ነው እያሉ ነው ያሉት። ኖ ውሃ ወንዝ ውስጥ ያለ የሞተ ውሻ የሚታልበት ሽንት ቤት የሚለቀቅበትም ጭምር ነው ውሃ በፍጹም ሊያነጻን አይችልም። የልጁ የኢየሱስ ክርስቶስ ደም ብቻ ነው የሚያነጻው። የመካነ ኢየሱስ በል የሉተራውያን በል የህፃናት ጥምቀት ቃ ጫወታ ነው። 4 ነጥብ። እኔ ማንም ሰው ጌታን ሲቀበል ከዚህ በፊትም ላደረኩት ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ምክንያቱም እሱ ልጆች በሚወልድበት ሰዓት ላይ እንደገና ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረውን ይሄ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም። እኔ በግሌ አላደርግም፣ እያደረኩም ነው። አሁን ሰዎች ነፍሳትን ጌታ ኢየሱስ ክርስቶስ ወደ ጌታ ወደ ኢየሱስ ክርስቶስ የሚድኑ ከሆነ በትክክለኛ በሌሎች አብያተ ክርስቲያናት ገብተው እንዲጠመቁ ብቻ ነው የማስተምረው ማለት ነው። ሰው በጥምቀት አይድንም። እደግመዋለሁ፣ ሰው በጥምቀት አይድንም። እሰልሰዋለሁ፣ ዳጸ ልሳን አይደለም የምናገረው። ሰው በጥምቀት ወንድሞች እናቶቼ፣ ዘራችሁና ትውልዳችሁን ከእንዲህ አይነት እውነት የተረገመ ትምህርት ነው። እውነቱን ልንገር፣ እኔ ኤርሚያስ ነኝ ያልኩትኝ በሕያው በእግዚአብሔር ቃል ላይ መሰረቴን አድርጌ ሉተር ምናምን ነገር እንደዚህ ይላል ብሎ ይለኛል። ዳርያ ዝለዋለሁ። ብራዘር ሉተር የሆነ እንደው ማን ነው ጥምቀት ለድነት ነው ብሎ የሚሉ ሰዎች ስርዓት እኮ አልኩ። ስርዓት ካልሆነ በማስፈራራት የህፃናትን ጥምቀት የማይቀበሉ አጋንንት አለባቸው ብሎ አለ ነው ያልከኝ ሉተር? አዎ እኔ ምን እላለሁ? እውነቱ ነው። ጀርመናዊ ሉተር ነው እንደዛ ያለው። ኢየሱስ ከዛ ፈቶ አምጥቶኝ እዚህ ደግሞ መታ ጆን ካልቪን እንዲህ ብሎ እና ሉተር ደግሞ ይህ ገብቶ ዳርያስ ያልኩሽ ዱቄት አምጥስ የትውልድ ሁሉ ዳርያስ ኢየሱስን ቀዳሚ የኢየሱስን ሞትና ትንሣኤ ቀዳሚ ያላደረገ ጥምቀት ተራ ቃቃ ጫወታ ነው። ወንድሞች እናቶቼ፣ አንድም የመጽሐፍ ቅዱስ ላይ ክፍል የለም። ጥምቀት የሚጠመቁ ሰዎች ላመኑ ሰዎች የተፈቀደ ስርዓት ነው። ላላመኑ ሰዎች አልተፈቀደም። ህፃናት ያምናሉ አያምኑም። ስለዚህ ተፈቅዷል አልተፈቀደም በለው። ኤርሚያስ የኔ ደብተራ ትምህርት ማንም ይሁን አልኩ። መካነ ኢየሱስ ሆን ሉተራውያን ሆን እምነቴ ጽኑ ነው፣ አቋሜ ጽኑ ነው። በእግዚአብሔር ቃል እስካልተናገርክ ድረስ የሚጠመቁ ሰዎች የተፈቀደላቸው ያመኑ ሰዎች ብቻ ናቸው። አለቀ። ፓራስታሞል ለምን አትውጥም?